ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንጀምራለን ማለት ነው። እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደሚታወቀው የተለያዩ ለኤግዚት ኤግዛም ፕሪፓሬሽን እንዲሁም ደግሞ ለሲኦሲ ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነ ማብራሪያ በቀላሉ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የተሰሩ የተለያዩ አጫጭር ቲቶሪያሎችን ማግኘት ትችላላችሁ። ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን እንደዛ አይነት በየጊዜ እየሰራን የምንለቃቸውን ቪዲዮዎችን ማግኘት ትችላላችሁ። ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊካን። በዛሬ ቆይታችን ደግሞ ስለ ዳይሬቲክስ መሰረታዊ የሆኑ ሀሳቦችን አንስተን ለማየት እንሞክራለን። እንግዲህ ዳይሬቲክስ እንደሚታወቀው ኤኒ ሳብስታንስ ዛት ኢንክሪዝ ዘ ፕሮዳክሽን ኦፍ ዩሪን አይደለም። ስለዚህ ዳይሬቲክስ ለተለያዩ ፐርፐስ የምንጠቀመው ክላስ ኦፍ ሜዲኬሽን ሲሆን ዛሬ ደግሞ መሰረታዊ የሆኑ ነገሮችን አጠር ባለ ወይ ለማየት እንሞክራለን። እዚህ ጋር የምናየው ስትራክቸር ኔፍሮን ነው። ኔፍሮን እንደሚታወቀው ኢት ኢዝ ስትራክቸራል እንደ ፋንክሽናል ዩኒት ኦፍ ዘ ኪድኒ ነው። ሰው እነዚህ ዳይሬቲክስ የምንላቸው በዋናነት 5 አይነት ዳይሬቲክሶች አሉ። እነሱም የተለያዩ ቦታዎች ላይ ዲፍረንት ፓርትስ ኦፍ ኔፍሮን ላይ አክት ያደርጋሉ። ላይክ ለምሳሌ ሉፕ ዳይሬቲክስ በምናይበት ጊዜ ኢት አክት ኦን ደ ዲሳንዲንግ እንደ አሰንዲንግ ቲክ አሰንዲንግ ሉፕ ኦፍ ሄንሌ ላይ ነው አይደል አክት የሚያደርገው። ስለዚህ ሌላውን በምናይበት ጊዜ እነዚህ እነ ፖታሲየም ስፔሪንግ ወይም አልዶስትሮን አንታጎኒስት የምንላቸው ደግሞ ኮሌክቲንግ ዳክት ላይ ምን ያደርጋሉ? አክት ያደርጋሉ። ፕሮክሲማል ቲቢዩ ላይ ደግሞ አክት የሚያደርጉት ላይክ እነ ማኒቶል ሊሆን እና አሴቶዛላማይድ ሰው እዛ ላይ አክት ያደርጋሉ። ታይዛይዲክ ዳይሬቲክስ በምናይበት ጊዜ ደግሞ ዲስታል ኮንፍሌትድ ቲቢዩ ላይ አክት ያደርጋሉ ማለት ነው። በአጭሩ ዲስ ኢዝ ምንድን ነው ስትራክቸራል እንደ ፋንክሽናል ዩኒት ኦፍ ደ ኪድኒ የኔፍሮን ስትራክቸር ነው ለማየት የሞከርነው ማለት ነው። እሺ ቀጥታ ወደ ማብራሪያው ከመሄዳችን በፊት የት የት አክት እንደሚያደርጉ እናያለን። ለምሳሌ የመጀመሪያ ቁጥር 1 የሚያሳየን ፕሮክሲማል ኮንቮሉትድ ቲቢዩል ነው። አሴቶዛላማይድ ወይም እነዚህ ካርቦኒክ አናይድሬስ ኢንሂቢተሮች የት ነው አክት የሚያደርጉት ተብለን ስንጠየቅ እንደ ፕሮክሲማል ቲቢ ኦፍ ኔፍሮን ነው። ሶ ሜካኒዝም ኦፍ አክሽኑን በምናይበት ጊዜ ብሎክ ካርቦኒክ አናይድሬስ ነው። ዳት ሚንስ ኢንክሪዝ ደ ኤክስክሬሽን ኦፍ ሶዲየም ባይካርቦኔት። ሰው እሱ ነው የመጀመሪያው። ኦስሞቲክስ ዳይሬቲክስ ነው። ሶ ኦስሞቲክ ዳይሬቲክስ ላይክ ማኒቶል የት አክት ያደርጋሉ ተብለን ስንጠይቅ እነሱ ፕሮክሲማል ቲቢዩል ላይ ነው። ሶ ሜካኒዝም ኦፍ አክሽን ኢንክሪዝ ደ ኤክስክሬሽን ኦፍ ደ ሶዲየም አይደለ። ሶ ሶስተኛ ላይ በምንመጣበት ጊዜ ቅድም እንዳልነው ቲክ አሰንዲንግ ሉፕ ኦፍ ሄንሌ ነው። ስለዚህ ሎፕ ዳይሬቲክስ እነዚህ ሎፕ ዳይሬቲክስ ተብለን ስንጠየቅ ኢት ኢዝ ሃይ ፖተንት ወይም ሃይ ሲሊንግ ዳይሬቲክስ ከሚባሉት የሚታወቅ ነው። ብሎክ ሶዲየም ፖታሲየም እንደ ክሎራይድ ኮትራንስፖርተር ኢን ዘ ቲክ አሰንዲንግ ኦፍ ሉፕ ኦፍ ሄንሌ ዳት ሚንስ ኢንክሪዝ ዘ ኤክስክሬሽን ኦፍ ሶዲየም ፖታሲየም እንደ ክሎሪን ነው ማለት ነው። ፎርዝ ዋን ኢዝ ብሎክ ሶዲየም ክሎራይድ transporter that means increase the excretion of sodium chloride. So thiazide diuretics act in the distal convoluted tubule of the nephron ነው። የመጨረሻው aldosterone antagonist receptor that increase the excretion of sodium and the potassium ማለት increase the excretion of sodium but increase the retention of potassium። ስለዚህ ፖታሲየም ስፔሪንግ ወይም አልዶስትሮን አንታጎኒስት የምንላቸው ደግሞ የት አክት ያደርጋሉ ተብለን ስንጠይቅ እንደ ኮሌክቲንግ ዳክት ኦፍ ደ ኔፍሮን። ሰው ግሬስ ፋርማዎች ነን። ዛሬ ደግሞ መሰረታዊ የሆነ ነገር ስለ ዳይሬቲክስ አንስተን ለማየት እንሞክራለን። እንግዲህ ዳይሬቲክስ አር ድራግ ዛት ኢንክሪዝ ዩሪን አውትፑት ባይ ሄልፒንግ ደ ኪድኒ ሪሙቭ ኤክሰስ ዋተር እንደ ኤሌክትሮላይትስ ሜንሊ ሶዲየም ፍሮም ደ ቦዲ። ሶ ዳይሬቲክስ በምንልበት ጊዜ ምንድነው ኢትስ ኢንክሪዝ ደ አውትፑት ኦፍ ዋተር ኤንድ ኤሌክትሮላይት አለን አነሰሰሪ የሆኑ ወተር እና ኤሌክትሮላይቶችን ስፔሻሊ ሶዲየም ፍሮም ደ ቦዲ ሰው እንዲወጣ ኢንሃንስ ያደርጋል ማለት ነው። ሶ ዋት ዱ ዳይሬቲክስ ዱ? ሶ ዳይሬቲክሶች ምን ያደርጋሉ ተብለን ስንጠይቅ ኢንክሪዝ ዩሪን ፎርሜሽን። the second one is reduced blood volume. The third one is lower blood pressure and
ፎርዝ ዋን ኢዝ ዲክሪዝ ኢደማ ኦር ፍሉድ አኩሙሌሽን ስፔሻሊ ከሲኤችኤፍ ጋር በተያይዞ እነዚህ ፐሪፌራል ወይም ፑልሞናሪ ኢደማ በሚኖርበት ጊዜ ሰው አንዱ ፕሪስክራይብድ ከሚደረጉበት ድራጎች ውስጥ አንደኛው ዳይሬቲክስ ነው ማለት ነው። ስለዚህ ዳይሬቲክሶች በዋናነት እነዚህን 4 ስራዎች ይሰራሉ ማለት ነው። ሶ ዋት አር ዘ ሜን ክላሲፊኬሽን ኦፍ ዳይሬቲክስ ተብለን ስንጠይቅ there are 5 major classification of the diuretics. The first one is loop diuretics. Example, furosemide, bumetanide, and the torsemide are an example of group diuretics. So, site of action, thick ascending limb of loop of Henle is the site of action. So, mechanism በምናይበት ጊዜ inhibit sodium, potassium, and the chlorine co-transporter. So, what are the main uses of, or what are the main indication of loop diuretics? The first one is acute pulmonary edema. The second one is CHF or heart failure. The third one is hypertension if they're severe. The fourth one is hypercalcemia sometimes or hyperkalemia sometimes. እነዚህ በጣም ኤሊቬትድ የሆነ የፖታሲየም ሌቨል ወይም የካልሲየም ሌቨል አንድ ፔሸንት ላይ በሚያጋጥምበት ጊዜ ፎር ማናጅመንት ኦፍ ሃይፐርካሌሚያ ኦር ሃይፐርካልሲሚያን ልንጠቀም እንችላለን ማለት ነው። ሶ ዋት አር ዘ ኮመን አድቨርስ ኢፌክት ዳት አሶሺየትድ ዊዝ ሉፕ ዳይሬቲክስ ተብለን ሲጠየቅ the first one is hypokalemia, that means decrease the level of the potassium. The second one is ototoxicity, so especially በሃይ ሬት ኦፍ ኢንፊውዥን በምንሰጥበት ጊዜ ኦቶቶክሲሲቲ ልናይ እንችላለን ማለት ነው። ሌላው ከነዚህ ኦቶቶክሲሲቲን ፕሮዲውስ ከሚያደርጉ አንቲባዮቲክሶች ጋር በምንጠቀምበት ጊዜ ወርስን ያደርጋል ማለት ነው። ላይክ ፍሩሰማይድ ፕላስ ጀንታማይሲን ኢትስ ወርስን ኦቶቶክሲክ ኢፌክት ይሆናል ማለት ነው። other adverse effect of loop diuretics is dehydration and metabolic alkalosis. so እንዴት አድርገን ሉዝ ኦፍ ካልሽየም ስለዚህ ከኤሌክትሮላይት ውስጦች ውስጥ ሉፕ ዳይሬቲክስን ስናስብ ሉዝ ኦፍ ካልሽየምን እናስባለን ማለት ነው። ሶ ግሬስ ፋርማዎች ነን። በዛሬ ቆይታችን ደግሞ መሰረታዊ የሆኑ ነገር ስለ ዲያሬቲክስ እያየን አለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ ሌሎች ፋርማሲ ተማሪዎችም ሼር እንድታደርጉ ይሁን። The second classification of thiazide diuretics, example, hydrochlorothiazide and the chlorothalidone. So site of action in the distal convoluted tube of the nephron. So mechanism inhibit sodium and chlorine co-transporter. So what are the main indication of thiazide diuretics? The first one is hypertension, especially in the black population. It is the first line for the management of hypertension. If there is mild edema, the decreased calcium in the urine is one of the most indication of thiazide diuretics. ምክንያቱም one of the adverse effect of thiazide diuretics is hypercalcemia ስለሚሆን ማለት ነው። so what are the main adverse effect of thiazide diuretics ተብለን ስንጠይቅ the first one is hypokalemia, hypercalcemia ምክንያቱም ፔሸንታችን አንዳንድ ጊዜ ለምሳሌ ሃይፐርቴንሽን ዊዝ ኦስቶፖሮሲስ ቢያጋጥም ድራግ ኦፍ ቾይስ ኢዝ thiazide diuretics ይሆናል ማለት ነው። ሃይፐርግላይሴሚያን hyperuricemia are the most associated adverse effect of thiazide diuretics. ሲኦሲ እንዲሁም ደግሞ ኤግዚት ኤግዛም ላይ በተደጋጋሚ ከሚመጡ ጥያቄዎች ውስጥ አድቨርስ ኢፌክት ነው። ስፔሻሊ አድቨርስ ኢፌክት ኦፍ thiazide diuretics ከሃይፐርግላይሴሚያ ጋር ፕላስ ደግሞ ከሃይፐርዩሪሴሚያ ጋር በተያያዘ በተደጋጋሚ ጥያቄዎች እዚህ አካባቢ ይመጣሉ። ስለዚህ thiazide diuretics ሁልጊዜ ስናስብ አንደኛ ሃይፐርግላይሴሚያን ፕሪሲፒቴት ያደርጋል። ሃይፐርዩሪሴሚያ ወይም ጎቴን ፕሪሲፒቴት በማድረግ ይታወቃል ማለት ነው። ስለዚህ ለኤግዛማችን ይሄን ቲፕ በፍጹም መርሳት የለብንም። ስለዚህ ቲያዛይድን ስናስብ ሴፍ ካልሽየም ቅድም ሉፕ ዲያሬቲክስ ሉፕ ሚንስ ሎስ ኦፍ ካልሽየም ብለናል ማለት ነው። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደምታወቀው የተለያዩ ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ሰው
ማብራሪያዎችን ከነ ማብራሪያ የተለያዩ ጥያቄዎችን የምታገኙበት ቻናል ነው። እንዲሁም እንደዚሁ በተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቪዲዮዎችን የምታገኙበት ቻናል ነው። እንዲሁም እንድንሰራላችሁ የምትፈልጉትን ቶፒክ በኮሜንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ ለመዘጋጀት እንሞክራለን። ዛሬ ደግሞ ስለ ዲያሬቲክስ መሰረታዊ የሆኑ ነገሮችን አጠር ባለ ወይ ለመዘጋጀት ለማየት እየሞከርን አለን። the third classification is potassium sparing diuretics. Example, aldosterone antagonist like spironolactone and epileron. So site of action in the collecting ducts part of the nephron uses prevent hypokalemia, heart failure, and hyperaldosteremia is the common indication of potassium sparing. So what are the adverse effects? Hyperkalemia, gynecomastia, especially associated with spironolactone. The fourth classification of diuretics is carbonic anhydrase inhibitors. Example, acetazolamide. Site of action, proximal convoluted tube of the nephron. Use the glycomia, attitude sickness, metabolic alkalosis are the common indication of for carbonic anhydrase inhibitors. So what are the adverse effects that associated with carbonic anhydrase? The first one is metabolic acidosis, and the second one is hypokalemia, plus the unique indication that used for from the diuretics for management of glaucoma. The fifth classification of diuretics is osmotic diuretics. So example, mannitol, site of action, proximal convoluted tubule and sometimes and the loop of Henle use cerebral edema in the management of especially in the ICP increase intercranial pressure ላይ ከምንጠቀማቸው ድራጎች ውስጥ አንዱ እነዚህ ኦስሞቲክ ዳይሬቲክሶች ናቸው። ሰው አድቨርስ ኢፌክቱን በምናይበት ጊዜ the first one is pulmonary edema, the second one is dehydration. So what are the common እንዴት አድርገን እናስታውሳለን? ለምሳሌ the most powerful diuretics is loop diuretics. First line for hypertension, thiazide diuretics, potassium lose, loop and thiazide, potassium retains, potassium sparing diuretics. Grace Pharma together we can. Thanks for watching. ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በዛሬ በነበረን ቆይታ ስለ ዳይሬቲክስ መሰረታዊ የሆኑ ነገሮችን ለማየት እንሞክረናል። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።